ዓለም በቴክኖሎጂ እየተራቀቀ ነው። ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መጥተናል። ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ። እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል። በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል። ታዲያ የእናንተ ልጆችስ ለምን ይቅርባቸው? ደሞ ለልጆቹ ሲያንሳቸው ነው። ዋጋው ኪስ የማይጎዳ ይደውሉ፣ ያሉበት እናመጣለን። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስ ብለው ይቀላቀሉ። ወይኔ ጉዴ 999 ቀን ሆኗል። ለ999 ቀንም በዚህ ታስሬ ያለው የሰው ያለ እባካችሁ ከዚህ አስወጡኝ። ይቺ ሴትዮ ደግሞ አሁን ስለምንድን ነው የምታለቅሰው? አይሆንም እሺ ካሁን በኋላ አይለመደኝም። ናሪሳ አድኝኝ፣ ናሪሳ ራሴን ሳትኩኝ እኔ። ዋው ውሃው ሲያስፈራ፣ ግን አሁን ነው ላድናት ይገባል። ይቺ ናሪሳ ነበረች፣ የተካነች አስማተኛ። እናም የጠፋችውን እህቷን ልታድናት በመንገድ ላይ ነበረች። እህቷም በዓለሙ አደገኛ እስር ቤት ውስጥ እንደታሰረች ሰምታ ነበረ። እሺ ናሪሳ አሁን ያን ከባድ ማዕበል አልፌዋለሁ። እህቴ በዚህ ትኖር ይሆን? መግቢያም አልነበረም። ስለዚህም ናሪሳ አስማት ሰራችና ራሷን ሰለበች። እናም ግድግዳዋን አልፋ ወደ እስር ቤቱ ገባች። መግቢያውም ከፍተኛ አደጋ ያለው ወጥመድ የተሞላበት መንገድ ነበረ። አንዴ ከተሳሳተች ብቻ ህይወቷን ታጣ ነበረ። ግን የተካነች አስማተኛ በመሆኗ እነዛን ወጥመዶች በቀላሉ አለፈቻቸው። ይህ የሷ ምልክት ነው። አሁንም በህይወት አለች። ናሪሳም ተደሰተች። እናም ያ ምልክት እየተከተለች አንድ ለየት ያለ ሌላ ያልተጠራ እንግዳ። ውይ ናሪሳ አንቺ ነሽ እንዴ? አንድ እስረኛ ናሪሳ ሊይዛት ሞከረ። ነገር ግን እጁ በሰንሰለት ታስሮ ነበረ። ጩኸቱም በየቦታው አስተቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደጋ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደሞ ለልጆቹ ሲያንስባቸው ነው። ቀይራለች። አንቺ ጨካኝ አውሬ ቤተሰቤን መልሽልኝ። ቤተሰቤን ወስዳለች። አይ ይሄ ሊሆን አይችልም። ቤላትሪክስም ሳቀችባት። እናም እስረኞቹን አፈጠጠችባቸው። አንዱ የታሰረው እስረኛ ቤላትሪክስን ሊያጠቃት ሞከረ። ነገር ግን በቀላሉ አስማት ወርውራ አጠቃችው። በህመም ፊቱ ተዛነፈበት። እኔ አንቺ የማቅሽ እህቴ አይደለሽም። ብዙ እያወራሽ ነው። በትለምጁ ይሻልሻል ትንሿ። ቤላትሪክስም ሌላ አስማት ማዘጋጀት ጀመረች። ናሪሳን ፈጥና በአስማቷ አስቆመቻት። ቤላትሪክስም በመዘናጋቷ እስረኞቹ እድላቸውን ለመጠቀም ፈለጉ። እናም ሁለቱንም እህቶች ገፍተው ወደ ጉድጓድ ሊጥሏቸው ሞከሩ። እህቶቹ በቁጥጥር ስር ናቸው። አሁን በቀላችንን የምንወስድበት ጊዜ ነው።
ማለቂያ የሌለው ጉድጓድ ጣላቸው። ወደ ራሷ ስትመለስም ራሷን በመሬት ላይ ወድቃ አገኘችው። ከቤላትሪክስ ጋር ታስራ ነበር። ለማምለጥ ብትሞክር እንኳን ሊቆረጥላት አልቻለም። እህቴ ይህን ሰንሰለት የምንፈታበት አስማት ይኖር ይሆን? እነዚህ ሰንሰለቶች የሚፈቱት በአሳሪዎቹ መፍቻ ቁልፍ ብቻ ነው። አሁን ለመስበር ከፈለግሽ አንድ መንገድ ብቻ ነው ያለው። እሱን ትፈልጊያለሽ? ጀመሩ። በድንገትም ከስራቸው ያለው መሬት ይናድ ጀመረ። እናም ሁለቱንም ወደ ታች ሊጥላቸው ነበር። ማሪሳም አስማቷን ተጠቅማ ድንጋዮቹን አንሳፈፈቻቸው። ነገር ግን ኃይሏ በቂ ሳይሆን ወደ ተናደው ጉድጓድ ይወድቁ ጀመረ። ፈጥናም ቤላትሪክስ ቀደመችና እህቷን በራሷ አካል መክታ አዳነቻት። እህቴ ደህና ነሽ? ጭንቀትሽን አቁሚ፣ እኔ ደካማ አይደለሁም። በጨለማው እየተላለፉም ወደ አንድ የሚያስፈራ በር ደረሱ። በዛ እንዳለፉም በሩ ከኋላቸው ተዘውርውሮ ተዘጋ። በፋስማት ገባች። የቀራትንም ኃይል ወደ ናሪሳ አስተላለፈችው። ናሪሳም በውስጧ ከፍተኛ አስማት ተሰማት። በድንገትም ትውስቶች ወደ ጭንቅላቷ ተመለሱ። በህፃንነታቸው ሁለቱም ወላጅ አልባ ህፃናት ነበሩ። እናም ድህነታቸውን አንድ ላይ ይወጡ ነበር። ወላጆቻቸውም በህፃንነታቸው ሲያርፉ የተውላቸው ለምግብ ብቻ የሚሆን ገንዘብ ነበር። ህልማቸውንም መከተል አላስቻላቸውም። ለሁለታችንም ስለ ወደ አስማቱ ትምህርት ቤት መሄድ እፈልጋለሁ፣ ግን አንድ መጽሐፍ መግዣ እንኳን የለኝም። አንድ መንገድ አገኛለሁ። ሁሉም ነገር የተቀየረውም ቤላትሪክስ አንድ ቀን ስትሰለብ ነበር። ያላቸውንም ገንዘብ እንዳለ ይዛ ሄዳ ነበር። ናሪሳም አይኗን እስኪያማት ድረስ አለቀሰች። አንድ ቀንም ወደዛ ትምህርት ቤት ሙሉ ክፍያ የተከፈለበትን ጥሪ ደረሳት። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ልቀቀኝ! ይሄ እኔ በትር ነው። አንተ የተረገምክ! ልቀቀኝ! የዘሪር እስረኛ ለዘላለም በዘሪር ነው የሚቆየው። እህቴ ልቀቂው! ምንም ብትዳከም እንኳን ናሪሳ ተፋለመችው። ነገር ግን አልቻለችበትም። ልታድኛት አትችይም። ጊዜሽን አታጥፊ። አረ እርግጠኛ ነህ? በእጅ ያለኝን ተመልከት። ናሪሳም አስማት ከመስራቷ በፊት የአሳሪ ያዛት። ያ በትርም ወደ ቤላትሪክስ እጅ ገባ። ከሰንሰለቱ እንድታመልጥም አቀናጁና ተሰርቶ ማያቅ ከፍተኛ ኃይል አወጡ። እናም ያን አሳሪ በገውት። ይኸውና የእስር ቤቱ። እህቴ ስለጠረጠርኩሽ ይቅርታ። ወደ ኋላ ጥዬሽ ልሄድ ፈልጌ ነበር። አይ እሱ የኔ ምርጫ ነበር። የፈለኩትን አድርጌያለሁ። አንቺ ምንም እንታረግልኝ አልጠየቅኩም። ናሪሳም ያን ቁልፍ ተጠቅማ በሩን ከፈተችው። ሁለቱ እህቶችም ተያይዘው ከዛ ወጡ። ነገር ግን ከዛ እንደወጡ ማሪሳ ቤላትሪክስ ስትወድቅ አየቻት። እናም መሰለብ እየጀመረች ነበር። እህቴ አይሆንም፣ አይቻልም። ለምንድን ነው የሚፈጠረው? ሰሊታናሽ እህቴ፣ እኔ በዛ ውሃ ውስጥ አንቺን ለማትረፍ ስላረፌ ነበረ። ገና ደርሷል። ለልጆ ምን ልስጠው ብለው እንደተጨነቁ ወሬው ደርሶናል። እኛም ለበዓሉ ልጆቹን የሚያስደስት መኪና ይዘን ከች ብለናል።
ለየት የሚያደርገው ለስላሳ የውሃ ኳሶችን እየተኮሰ የተለያዩ ትርኢቶችን የሚያሳይ እስከ 40 ሜትር በሪሞት የሚሰራ 10 ሜትር ድረስ ጉዳት የሌለውን ላስቲክ የሚተኩስ ለልጆቹ ደስታና ፌሽታን የሚያመጣ ቻርጀር ስላለው ለሰዓታት ደስታን የሚሰጣቸው መኪና መሆኑ ነው። ዋጋው በጣም ተመጣጣኝ። ይደውሉ፣ ያሉበት ድረስ እናደርሳለን። ያለኝን ነፍሴን እንዳለም ላንቺ አስተላልፌልሻለሁ። አሁን የምታየው ነፍሴ ብቻ ነው። አንዴም እንድታመልጭ ይረዳሻለሁ። ስለዚህ ያረኩት ነገር ሁሉ ምንም ትርጉም አልነበረው። ሁሌም ለምንድነው ሳትነግሪኝ ብቻሽን ሁሉም ነገር የምታደርጊው? አሁን እንዴት ነው ይሄን የምጋፈጠው? በፍጹም አግኝተሽኛል። እውነት ማንነቴንም አስታውሰሻል። እኔ ያረኩት መስዋዕትነት ለጥፋቴ ዋጋ እየከፈልኩኝ ነው። በዚህ ያለኝ ጊዜ አብቅቷል። ጠንክሪ ታናሽ እህቴ፣ ኮራብሻለሁ። አመሰግናለሁ። አንድ ቀን እንገናኛለን፣ ቃል ገባለሁ። ከብዙ ዓመታት በኋላም መሪሳ የእንጨት አሻንጉሊት ሰራች። እሱም ልክ ቤላትሪክስን ይመስል ነበር። እናም ፍቅርና አስማቷን እንዳለ ወደዛ አስተዋወረች። ሰላም እህቴ ናሪሳ። ሰላም ቤላትሪክስ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሶ የደውል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። እናመሰግናለን። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይዝን ይቀላቀሉ። ልጆች ራሳችሁን ወደምትወዱት ሱፐር ሂሮ ለመቀየር ዝግጁ ናችሁ? እኛም ለእናንተ ስንል የምትወዷቸውን የስፓይደርማንን፣ ሀልክን፣ ባትማንን ሙሉ ልብሶች ከነጭንብላቸው ይዘንሎ መተናል። በተጨማሪም የተለያዩ የሥራ ልብሶች ከነሙሉ ዕቃቸው እንደ ዶክተር፣ ወታደር፣ ፖሊስ፣ ፓይሬት፣ አረ ምን ይቀር አለ። ብቻ እናንተ ይደውሉ። እኛ ለእናንተ ደስታ ህልሞን በቤቶ እናደርሳለን። በተመጣጣኝ ዋጋ ይደውሉ። ለምርጡ የገና ስጦታ ተዘጋጁ። በመገንባት በመገጣጠም የራሳችሁን መንገድ ሀዲድ በመስራት የሚዝናኑበት መኪና፣ የራሳችሁን ከተማ በመገንባት የምህንድስና ጭንቅላት ፍጥነትን የሚጨምር አሪፍ የገና ስጦታ በተመጣጣኝ ዋጋ ችግር የመፍታትን ክህሎት የሚጨምር የተለያዩ መንገዶችን በመገጣጠም በደስታ ይፈንድቁ፣ እየተደሰቱ የሚማሩበት። ታዲያ ከዚህ በላይ የገና ስጦታ ከየት ይመጣል? ይደውሉ፣ ያሉበት ድረስ እናደርሳለን። ለበለጠ መረጃ ቴሌግራማችንን ይቀላቀሉ። ብሎ ወላጆች ለዚህ ገና ለልጆቻቸው ምን መስጠት እንዳለባቸው ጠንቅቀው ያውቃሉ። እኛም እሱን ከግንዛቤ በማስገባት ለልጆቹ ምርጥና ጽድት ያለ ታብሌት ይዘንሎ መጥተናል። በቴክኖሎጂ ጫፍ ላይ የደረሰ የራሱ ለልጆች የተጫነ አፕሊኬሽን የያዘ ቀለል አድርጎ የሚያስተምርና የሚያዝናና እንዲሁም ለየት ባለ ሁኔታ የራሱ ዘመናዊ 3D ግላስ ስላለው ልጆቹ የሚያዩት ፊልም ሆነ ቪዲዮ እዛው አጠገባቸው ቀልበጭ ብሎ የሚፈጠር ያህል አስመስሎም ያሳያቸው 3D ቴክኖሎጂ ያለው ደብል ስክሪን በመሆኑም የፈለገ ያህል ቢከሰክሱት እንኳን ጠንካራ እናም ዋተር ሬዚስታንስ ያለው የራሱ ማጂክ ፔን እና ቆንጆ ስቲከሮች ያሉት ወላጆችም ልጆቼ አልባሌ ነገር አዩብኝ ከሚል ጭንቀት የሚገላግል በስልኩ የሚቆጣጠሩት ሲስተም ስላለው ይበልጥ ምርጥ ስጦታ ያደርገዋል። ታዲያ የእርሶስ ልጅ የቴክኖሎጂ ለዚህ ገና ስጦታ አይገባቸውም?
በተመጣጣኝ ዋጋ ያሉበት ድረስ ያለምንም ተጨማሪ ክፍያ እናደርሳለን። ለተጨማሪ መረጃና ዋጋ ቴሌግራማችንን ተረት ተረት ቶይስን ይቀላቀሉ።